ሰበር ዜና የክልል ፕሬዝዳንቱና ከፍተኛ አመራሮች በከባድ የሙስና ወንጀል ተጠርጥረው ምርመራ እንደተከፈተባቸው ታወቀ። ፕሬዝዳንቱና አመራሮቹ መንግስት በቢሊዮን የሚቆጠር ገንዘብ እንዲያጣ ማድረጋቸው ተሰምቷል። በሌላ በኩል የህወሓት ጦር ድሮን መማረኩን የሚገልጽ ከባድ ዜና ይፋ ተደርጓል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የክልል ፕሬዝዳንት በቢሊዮን የሚቆጠር ብር መዝረፋቸው ተጋለጠ። ፕሬዝዳንቱና ሌሎች ከፍተኛ አመራሮች በፌዴራል ፖሊስ ምርመራ እየተደረገባቸው እንደሆነ ታውቋል። ፕሬዝዳንቱ ከፍተኛ የክልሉ አመራሮች ጋር በመሆን መንግስትን በቢሊዮን የሚቆጠር ገንዘብ እንዲያጣ ማድረጋቸው ነው የተሰማው። በዝርዝር የምታደምጡት መረጃችን ነው። በሱዳን ጦርነት እየተሳተፈ የሚገኘው የህወሓት ጦር ድሮን መማረኩ ተሰማ። በቡድኑ የሚዘወረው አርሚ 7 የተባለው ጦር የፈጥኖ ደራሽ ኃይሉን ድሮን መማረኩን የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። አርሚ 7 ድሮን መማረኩ የተሰማው በአዲስ አበባው ሰልፍ የትግራይ ወጣቶች በሱዳን እየተሸጡ ነው የሚል ተቃውሞ በተሰማበት ዕለት ነው። ህወሓት ከፌዴራል መንግስት ጋር ለመደራደር እንቅስቃሴ መጀመሩን ጌታቸው ረዳ ይፋ አደረጉ። አቶ ጌታቸው የድርድር እንቅስቃሴውን ሴራ ሲሉ አጣጥለው ብልጽግና እርምጃ እንዲወስድላቸው ተማጽነዋል። ህወሓት በበኩሉ የትላንቱን የአዲስ አበባ ሰልፍ በተመለከተ ሰልፉ ከሽፏል ብሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ህወሓት ከፌዴራል መንግስት ጋር ለመደራደር እንቅስቃሴ መጀመሩን ጌታቸው ረዳ ይፋ አደረጉ። አቶ ጌታቸው የድርድር እንቅስቃሴውን ሴራ ሲሉ አጣጥለው ብልጽግና እርምጃ እንዲወስድላቸው ተማጽነዋል። ህወሓት በበኩሉ የትላንቱን የአዲስ አበባ ሰልፍ በተመለከተ ሰልፉ ከሽፏል ብሏል። የፌዴራል መንግስት በህወሓት ላይ እርምጃ እንዲወስድ ጥሪ ለማቅረብ ከመቀሌ ሸሽተው አዲስ አበባ ከከተሙ የለውጥ አቀንቃኞች የተጠራው ሰልፍ እንደተጠበቀው አለመሆኑ እየተገለጸ ነው። ሰልፉ ላይ ከትግራይ የሸሹ ወጣቶች ተገኝተው ተቃውሟቸውን በስፋት ይገልጻሉ ተብሎ ቢጠበቅም እንደተጠበቀው አለመውጣታቸው ተጠቁሟል። ሰልፉ እንዳይደረግ በተከታታይ ማስጠንቀቂያ ሲያወጣ የነበረው በኃይል ስልጣን የተቆጣጠረው የደብረ ጽዮን ገብረ ሚካኤል ቡድን ጣቶቹን ተሳትፎ እንዳከሸፈው አስታውቋል። ቡድኑ በጉዳዩ ላይ ከሰልፍ መጠናቀቅ በኋላ ዛሬ ከሰዓት ባወጣው መግለጫ የራሱን የግዳጅ ወታደራዊ ምልመላ ዘመቻ የሸሹ ወጣቶችም ዛሬም ከትግራይ ጥቅም ጎን መሰለፋቸውን አረጋግጠዋል ብሏል። የተጠራብኝ ሰልፍ ከሽፏል ያለው ህወሓት በተወሰነ መልኩም ቢሆን ሰልፍ ላይ ለማደናገሪያ እንዲሆኑ ሰልፍ የወጡ ሰዎች መኖራቸውን አልካደም። በሰልፉ ላይ በማያገባቸው ዳስ ውስጥ የሚጨፍሩና የማይመለከታቸውን አጀንዳ የሚያስተጋቡትንም ታዝበናል ሲልም በስም ያልገለጻቸውን አካላት ወንጅሏል። በሰልፉ ላይ በአዲስ አበባ የሚንቀሳቀሰው የኤርትራው ተቃዋሚ ቡድን ብርጌድ ንሓመዱ መሳተፉን አባላት መሳተፋቸው ተረጋግጧል። በሰልፉ ላይ የተገኙት የብርጌድ ንሓመዱ አባላት የህወሓትና ሻዕቢያ ግንኙነትን በማውገዝ ትክክለኛው ጽምዶ ያለው አዲስ አበባ መሆኑን ሲናገሩ ተደምጠዋል። እንዲሁም ከትግራይ ተወላጆች ውጪ የተወሰኑ ሰዎች በሰልፉ ላይ አጋርነታቸውን ለማሳየት የተገኙ አካላት መኖራቸውን ጌታቸው ረዳ ተናግረዋል። ጌታቸው በመድረኩ ላይ ባደረጉት ንግግር አጋር አካላት በሰልፉ ለአጋርነት መሳተፋቸውን በመግለጽ ያመሰገኑ ሲሆን ትግራይ ሰላም ካልሆነች ኢትዮጵያ ውስጥ ዘላቂ ሰላም እንደማይኖር ልብ ማለት ያስፈልጋል ብለዋል። በህወሓት በኩል አስቀድሞ በትግራይ ላይ ግልጽ ጦርነት ለመክፈት ያለመ ነው በተባለው ሰልፍ ላይ እንደተገመተው በርካታ ወጣቶች ባይገኙም በቡድኑ ላይ እርምጃ እንዲወሰድ ተጠይቋል። የሰልፉ ዋና አስተባባሪ ጌታቸው ረዳ እሳቸው በምስራቅ አፍሪካ ጉዳዮች አማካሪነት በሚኒስትር የሚያገለግሉት የአብይ አስተዳደር እርምጃ እንዲወስድ አጥብቀው ጠይቀዋል። እርምጃው በሻዕቢያ ጦር የተቆጣጠራቸውን እንደ ኢሮብ ያሉ አካባቢዎችን ነፃ ማውጣትና ድንበር መቆጣጠርን ይጨምራል። ምንም እንኳን ጌታቸው መንግስት ድንበር ያስከበር ቢሉም የሻዕቢያ ጦር ይውጣልኝ ሲሉ የነበረው ህወሓት ጦሩ የያዛቸውን አካባቢዎች ለቆ መውጣቱን ከሰሞኑ ተናግሯል። የሻዕቢያ ጦር እንደ ዛላምበሳ ካሉ አካባቢዎች በተወሰነ መልኩ መንቀሳቀሱ ቢገለጽም በኃይል የያዛቸውን ቦታዎች ሙሉ በሙሉ አልለቀቀም።
ህወሓት ጦርነት ሊታወጅብኝ ነው ያለውን ሰልፍ ማክሸፉን ቢገልጽም የፌዴራል መንግስት ለቀረበለት ኃላፊነት የመወጣት ጥሪ የሰጠው ምላሽ የለም። በሱዳን ጦርነት እየተሳተፈ የሚገኘው የህወሓት ጦር ድሮን መማረኩ ተሰማ። በቡድኑ የሚዘወረው አርሚ 7 የተባለው ጦር የፈጥኖ ደራሽ ኃይሉን ድሮን መማረኩን የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። አርሚ 7 ድሮን መማረኩ የተሰማው በአዲስ አበባው ሰልፍ የትግራይ ወጣቶች በሱዳን እየተሸጡ ነው የሚል ተቃውሞ በተሰማበት ዕለት ነው። የህወሓት አማጽያን ስብስብ አካል የሆነውና አርሚ 7 በመባል የሚታወቀው የትግራይ ታጣቂዎች ስብስብ በሱዳን የእርስ በርስ ጦርነት ውስጥ ከጀነራል አብዱል ፈታህ አልቡርሃን የሱዳን መከላከያ ኃይል ወይም ሳፍ ጎን ተሰልፎ በንቃት እየተሳተፈ ይገኛል። ይህ ተሳትፎ በኢትዮጵያ በሱዳንና አጠቃላይ በአፍሪካ ቀንድ ጂኦፖለቲካ ላይ ከፍተኛ ተጽዕኖ እያሳደረ ያለ አነጋጋሪ ክስተት ሆኗል። ይህ የጦር ክፍል በዋናነት የተመሰረተው በትግራይ ጦርነት ወቅት በሱዳን ድንበር በኩል ተሻግረው በነበሩ የቀድሞ የኢትዮጵያ መከላከያ ሰራዊት የትግራይ ተወላጆች ከትግራይ መከላከያ ኃይል ወይም TDF ያፈገፈጉ ታጣቂዎችና በሱዳን መጠለያ ካምፖች ውስጥ ከነበሩ ስደተኞች በተመለመሉ ወጣቶች ነው። ቡድኑ በጀነራል መሐመድ ሐምዳን ዳጋሎ ከሚመራው የሱዳን ፈጥኖ ደራሽ ኃይል ጋር በሚደረገው ውጊያ የሱዳን መደበኛ ጦርን እያገዘ ይገኛል። በተለይም በሱዳን ብሉ ናይል ወይም ሰማያዊ አባይ ግዛት ስር በሚገኙ ደማዚንና የኢትዮጵያን ድንበር ተቀራራቢ በሆነችው ኩርሙክ ከተማ አካባቢ በግንባር ቀደምትነት እየተዋጋ ነው። ታጣቂ ኃይሉ ከሰሞኑ በኩምሩክ ኢትዮጵያ ድንበር በነበረ ውጊያ አንድ ድሮን መማረኩን የሚገልጽ መረጃ ወጥቷል። በማህበራዊ ትስስር ገጾች ላይ በተሰራጨው በዚህ ተንቀሳቃሽ ምስል ላይ የህወሓት ወታደሮች አንድ ሰው አልባ አውሮፕላን እያሳዩ ከፈጥኖ ደራሽ ኃይሉ መማረካቸውን ሲናገሩ ታይተዋል። ይህ መረጃ እስካሁን በገለልተኛ አካል ማረጋገጥ አልተቻለም። ነገር ግን ህወሓት በሱዳን ጦርነት እየተሳተፈ መሆኑንና የትግራይ ወጣቶችንም ለአልቡርሃን እየሸጠ ዶላር እያጋበሰ መሆኑን ትልቅ ቀጣናዊ ትርጉም ያለው ነው። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል ኩርሙክ ወርቅ ማውጫ ጣቢያ አቅራቢያ ልዩ ስሙ ኡፍ በተባለ የድንበር አካባቢ በህዝብ መገልገያ ዶዘር ላይ የተሰነዘረው ገዳይ ጥቃት በቀጠናው ያለውን የጸጥታ ስጋት፣ የድንበር ቁጥጥር ክፍተትንና የሲቪሎችን ተጋላጭነት በድጋሜ አደባባይ አውጥቷል። ጥቃቱ የሰዎችን ህይወት ከመቅጠፉም በላይ በሀገሪቱ ትልቅ ተስፋ የተጣለበትን የማዕድን ኢንቨስትመንትና የአካባቢ ልማት እንቅስቃሴዎችን አደጋ ላይ የሚጥል ሆኗል። የኩርሙክ ጎልድ ማይኒንግ የፈቃድ ክልል በምዕራብ አቅጣጫ 8.5 ኪሎ ሜትር ርቆ በሚገኘው ኡፍ በተባለ ስፍራ ለአካባቢው ማህበረሰብ የመንገድ ስራ እያከናወነ በነበረ ዶዘር ማሽን ላይ ጥቃት መፈጸሙ ታውቋል። ይህ የመንገድ ፕሮጀክት በበሽርና በሆራዛብ ቀበሌዎች መካከል ያለውን ትስስር ለመፍጠር የካምፓኒው የማህበራዊ ኃላፊነት ወይም CSR አካል ሆኖ የሚሰራ የልማት መዋቅር ነበር። መጀመሪያ ላይ ጥቃቱ በድሮን ወይም ሰው አልባ አውሮፕላን እንደተሰነዘረ ቢነገርም የፌዴራል ፖሊስና የመከላከያ ኃይል ቦታው ላይ ደርሰው ባደረጉት ማጣራት ግን ማሽኑ የተመታው በትከሻ በሚያዝ የቡድን መሳሪያ እንደ RPG ወይም ተመሳሳይ የሮኬት መተኮሻዎች ሊሆን እንደሚችል ጠቁመዋል። ይህ የቴክኒክ አሻሚነት በጥቃቱ ጀርባ ያሉትን አካላት ማንነት ለመለየት አስቸጋሪ የሚያደርግ ሲሆን በአካባቢው የተደራጁ የታጠቁ ኃይሎች ወይም የድንበር ተሻጋሪ ሚሊሻዎች እንቅስቃሴ መኖሩን ማሳያ ሊሆን ይችላል። በጥቃቱ ምክንያት የማሽኑ ኦፕሬተር ደሳለኝ ተፈራ ወዲያውኑ ሕይወቱ አልፏል። በዚህ ክስተት ውስጥ ትልቁን ትኩረት የሳበው የዶዘር ሹፌር ስራውን እያከናወነ በነበረበት ወቅት የተሰለሰለ መሬት ለመምረጥ በሚል ባለማወቅ የሱዳንን ድንበር ጥሶ መግባቱ ነው። በአሁኑ ወቅት ሱዳን በከፍተኛ የእርስ በርስ ጦርነት ውስጥ በምትገኝበትና የድንበር አካባቢዎች እጅግ ንቁ ወታደራዊ ቀጠና ወይም ሃይ አለርት ዞንስ በሆኑበት በዚህ ወቅት እንደዚህ አይነቱ ድንበር ተሻጋሪ ስህተት ምን ያክል ለከፋ አደጋ እንደሚያጋልጥ ያሳያል። የሱዳን ጦር ኃይልም ሆነ ሌሎች ታጣቂዎች በማንኛውም የድንበር መተላለፍ ላይ ፈጣንና ጨካኝ ምላሽ ከሚሰጡ በመሆኑ ማሽኑ ለወታደራዊ ኢላማ የተሰማራ ተሽከርካሪ ተደርጎ ተሳስቶ ተመቶ ሊሆን የሚችልበት እድል ሰፊ ነው። ይህ ሁኔታ የድንበር ማካለልና የደህንነት መረጃ ልውውጥ በአስቸኳይ መስተካከል እንዳለበት የሚያሳይ ግልጽ ማሳያ ነው። ይህ ጥቃት የተፈጸመው ከወሰን ወይም ከቁመና ውጪ በመሆኑ
ጉዳዩ አሁን በመንግስት የጸጥታ ኃይሎች በጥልቀት እየተመረመረ ይገኛል። ይሁን እንጂ ክስተቱ በክልሉ በሚንቀሳቀሱ ግዙፍ የማዕድን ኩባንያዎች ላይ ከፍተኛ የስነ ልቦናና የደህንነት ስጋት መፍጠሩ አይቀሬ ነው። ካምፓኒዎች ለማህበረሰቡ የሚያደርጓቸው የልማት ድጋፎች በዚህ መልኩ በጦርነት መሳሪያ የሚመቱ ከሆነ ወደፊት መሰለ ኢንቨስትመንትና የልማት ፍላጎቶችን ወደ ኋላ ሊጎትት ይችላል። መንግስት የዚህን ጀግና ወጣት ህይወት የቀጠፈውን ጥቃት በአስቸኳይ አጣርቶ ለህዝብ ይፋ ማድረግ የሚጠበቅበት ሲሆን በተለይም በኢትዮ ሱዳን አስፈሪ የድንበር ወሰኖች አካባቢ የሚሰሩ የልማት ማሽኖችና ሲቪል ሰራተኞች ከወታደራዊ ጥቃት የሚጠበቁበትን ጥብቅ የደህንነት ፕሮቶኮልና የድንበር ጥበቃ ስርዓት ሊዘረጋ እንደሚገባ የፖለቲካና የጸጥታ ባለሙያዎች በሳል ትችታቸውን እያቀረቡ ይገኛሉ። የክልል ፕሬዝዳንት በቢሊዮን የሚቆጠር ብር መዝረፋቸው ተጋለጠ። ፕሬዝዳንቱና ሌሎች ከፍተኛ አመራሮች በፌዴራል ፖሊስ ምርመራ እየተደረገባቸው እንደሆነ ታውቋል። ፕሬዝዳንቱ ከፍተኛ የክልሉ አመራሮች ጋር በመሆን መንግስትን በቢሊዮን የሚቆጠር ገንዘብ እንዲያጣ ማድረጋቸው ነው የተሰማው። የሲዳማ ክልል መንገድና ትራንስፖርት ልማት ቢሮ ኃላፊን ጨምሮ 3 ከፍተኛ አመራሮች በሙስና ወንጀል ጥርጣሬ ምርመራ መጀመሩን የተለያዩ ምንጮች ገልጸዋል። ከዚህ የሙስና ቅሌት ጀርባ የክልሉ ፕሬዝዳንት ደስታ ሌዳሞ እንዳሉበት ታውቋል። በዚሁ መሰረት የቢሮ ኃላፊ፣ የገጠር መንገድ ዘርፍ ኃላፊና የፋይናንስ ዘርፍ ኃላፊ በተለያዩ ከባድ የሙስና ወንጀሎች ተጠርጥረው በፌዴራልና በክልል ጸረ ሙስና ተቋማት ምርመራ እየተካሄደባቸው መሆኑ ተገልጿል። ጉዳዩ ከዓለም ባንክ RCAP ፕሮጀክት ጋር የተያያዘ እንደሆነ የተጠቆመ ሲሆን ከዚህ ጋር በተገናኘ በትላንትናው ዕለት በነበረው ግምገማ ለፋይናንስ ዘርፍ ኃላፊው ማስጠንቀቂያ ተሰጥቷል። ትላንት በተጠናቀቀው የግምገማ መድረክ ላይ የሲዳማ ክልል ጸረ ሙስና ኮሚሽን ኮሚሽነር ዘላለም ለማ በቢሮ ውስጥ የሙስና ወንጀል መፈጸሙን የሚጠቁሙ መረጃ እንደደረሳቸውና በዚህም መሰረት ተቋማቸው ምርመራ መጀመሩን በይፋ መግለጻቸው የመረጃ ምንጮቻችን አረጋግጠዋል። ከቢሮ የተገኘው መረጃ እንደሚያመላክተው የፌዴራል ጸረ ሙስናና የኦዲት መስሪያ ቤቶች በጋራ ምርመራ ካደረጉ በኋላ ያገኙትን ግንኙነት ለቢሮ ኃላፊው ግብረ መልስ ወይም ደግሞ ፊድባክ ሰጥተው የሄዱ ሲሆን በአሁኑ ወቅት ጉዳዩ ሙሉ በሙሉ በጸረ ሙስና ተቋማት እጅ ይገኛል። በተጨማሪም በፍርድ ቤት ትዕዛዝ መሰረት የተጠርጣሪዎቹ የባንክ ሂሳቦች ለጊዜው ታግደው ምርመራ እንዲቀጥል ተደርጓል። አሁን ያሉት የቢሮ ኃላፊ ከ7 ወራት በፊት በቀድሞ የቢሮ ኃላፊ ላይ በተደረገ የሙስና ግምገማ ከኃላፊነት ሲባረሩ በምትክ ወደ ኃላፊነቱ የመጡ ቢሆንም አሁን እሳቸውም በተመሳሳይ የሙስና ተግባር መጠርጠራቸው ተነግሯል። የምርመራው መነሻ በምስራቃዊ ሲዳማ ዞን አዳዲስ መንገዶችና ድልድዮች ግንባታ ለማከናወን በወጣ የጨረታ ሂደት ውስጥ ተፈጽሟል የተባለ የአሰራር ጥሰትና ማጭበርበር መሆኑ ተጠቁሟል። በተጨማሪም ከተሽከርካሪ ሰሌዳ፣ ከመንጃ ፈቃድ አገልግሎትና ከሌሎች ተያያዥ የአገልግሎት ዘርፎች ጋር የተያያዙ የሙስና ወንጀል ጥርጣሬዎችም በምርመራው ውስጥ መካተታቸው ታውቋል። ከክልሉ ጸረ ሙስና ኮሚሽነር ማረጋገጫ ውጪ ከተጠርጣሪዎቹ አመራሮችም ሆነ ከቢሮ የተሰጠ ተጨማሪ ዝርዝር ይፋዊ መግለጫ እስካሁን የለም። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። እነዚህን መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።